እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ወደ መጀመሪያው ጉዳያችን ትናንትና ምሽት በኦልድ ትራፎርድ የተደረገውን ጨዋታ እናንሳ። ማንቸስተር ዩናይትድ ሌላ የዋከን አጋጣሚ ነበር። እንግዲህ ጨዋታውን 1-1 በሆነ ውጤት አጠናቋል። ከዌስትሃም ጋር ያደረገውን እንመልከተው ይህንን ጉዳይ። ልክ ነው። ትናንትና ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ አሸንፎ ቢሆን ኖሮ በፕሪሚየር ሊግ የመጨረሻ የቻምፒየንስ ሊግ ስፍራ ይሆናል ተብሎ በድጋሚ የሚጠበቀው 5ኛ ሆኖ ማጠናቀቅ ነው። ገና ነው ይገባኛል፣ ግን ያንን የመጨረሻ የቻምፒየንስ ሊግ ቦታ መያዝ ይችል ነበር። 5ኛ ስፍራ ላይ መቀመጥ ይችል ነበር። 4ኛ ቦታ ላይ ካለው ከቼልሲ ጋር በነጥብ እኩል መሆን ይችል ነበር። ያው እንደምታውቂው በዚህ ውድድር ዘመን ትላንት ስናነሳ እንደነበረው ፕሪሚየር ሊጉ ላይ ወጥ ቡድን የለም፣ ቮላታይል ነው ሁሉም ነገር። ሁሉም ቡድኖች ለቻምፒየንስ ሊግ የሚደረገው ፉክክር አሁን መልክ የያዘ አይደለም። ምናልባት እንግዲህ ሁለተኛው የውድድር ዘመን አጋማሽ ሲደረግ ጨዋታዎች እየገፉ የውድድር ዘመኑም እንደዚሁ እየገፋ በሄደ ጊዜ ይለይ ይሆናል። ለጊዜው ግን እያንዳንዱ ውጤት በደረጃ ሰንጠረዡ ላይ ትልቅ ልዩነት መፍጠር የሚችልበት ነው እና ማንቸስተር ዩናይትድ ባለፈው 1 ወር ገደማ ብዙ እድሎች አግኝቶ ነበር። እንዲያውም በአንደኛው አጋጣሚ 2ኛ ስፍራ ላይ መቀመጥ የሚችልበት እድል ጭምር ነበረው። ትላንት እንደሆነው ነው በሌሎችም ጨዋታዎች የሆነው። ግን ማንቸስተር ዩናይትድ ትላንትና 5ኛ የመሆን ተስፋ ነበረው። ከ4ኛው ጋር በነጥብ መስተካከል በጎል ልዩነት ብቻ አንሶ መቀመጥ የሚችልበት እድል ነበረው። ይሄው እድል በኤቨርተንም ጨዋታ ተመሳሳይ ነበር። ወደ ቶፕ 4 መግባት ወይም ወደ ቶፕ 5 መግባት መቃረብ የሚችልበት እድል ነበረው። የቶተንሃም፣ የኖቲንገም ፎረስት፣ የሌሎችም ጨዋታዎች ላይ ተመሳሳይ ታሪክ ነው የነበረው። ትላንትና ግን ይህንን ማድረግ አልቻለም እና በአንድ ወር ውስጥ ለ4ኛ ጊዜ ወደ ቻምፒየንስ ሊግ ስፍራ መጠጋት የሚችልበትን በውድድር ዘመን ውስጥ ብዙ ወጥ ያልሆኑ ቡድኖች የመኖራቸውን አጋጣሚ ማንቸስተር ዩናይትድ ኤክስፕሎይት አላደረገም እና 8ኛ ስፍራ ላይ እንዲቆይ ሆኗል ማለት ነው። የሚያስቆጭ ነው። ምክንያቱም ይሄኛው የውድድር ዘመን እንግዲህ ማንቸስተር ዩናይትድ የራሱ ከሌሎቹ ብዙዎቹ አሁን ከጠቀስኳቸው ቡድኖች ዩኒክ አድቫንቴጅ አለው። በአውሮፓ ውድድር አይሳተፍም። ስለዚህ አሰልጣኝ ሩበን አሞሪም በመጫወት በሚፈልግበት ፎርሜሽን ላይ ቡድኑን ለማዘጋጀት የተለየ ሌሎች ትልልቅ አሰልጣኞች የሌላቸው እድል አለው እና ቡድኑ ከሱ ጋር በቆየ ቁጥር በግልጽ የሚታይ መሻሻል እያሳየ አይደለም። በመልበሻ ክፍሉ ተጫዋቾቹ ለሱ እንደሚጫወቱለት እርግጠኛ ነኝ። በጣም የሚወደድ ፐርሶናሊቲ ያለው ሰው ስለሆነ፣ ግን እንደ አሰልጣኝ ግን ቡድኑ ብዙ ጥያቄዎች የሚያስነሳ ነው። የሆነ ጊዜ ታስታውሺ እንደሆነ የውድድር ዘመኑ እንደተጀመረ አካባቢ ውጤቱ ምንም ቢሆን ስለ ፕሮሰስ፣ ስለ ፕሮግረስ ስለነበር ይወራ የነበረው። የማንቸስተር ዩናይትድ ፐርፎርማንስ በጣም ጥሩ ነበር። አሁን በቅርብ ጊዜ ያሉ ተከታታይ ጨዋታዎች ግን የቶተናሙ ጨዋታ ይሁን የኖቲንገም ፎረስቱ ጨዋታ ይሁን የኤቨርተኑ ጨዋታ ይሁን ኢቭን የክሪስታል ፓላሱ ጨዋታ በመጀመሪያ አጋማሽ ሊያልቅ ይችል ነበር። ክሪስታል ፓላስ ሐሙስ የተጫወተ ከ72 ሰዓት ያነሰ 64 ሰዓት ብቻ እረፍት ወስዶ ከጉዞ ተመልሶ በሰሜን ፈረንሳይ ተጫውቶ ከመጣ ቡድን ጋር የመጀመሪያን አጋማሽ በጣም ተቸግሮ ነበር። እንደገና ትላንትና በእነዚህ ሁሉ ተከታታይ ጨዋታዎች ላይ ውጤቱን ለጊዜው እንተውና እንደ ቡድን ማንቸስተር ዩናይትድ መሻሻል እየታየበት አይደለም። ውጤቱ በጣም አስፈላጊ ነገር ነው። ከ5 ጨዋታ 1 ማሸነፍ፣ ከ5ቱ 3ቱን አቻ መለያየት ጥሩ ውጤት አያሰኘውም። አንዳንድ በጣም ከፍተኛ የዝቅታ ነጥብ የነበረባቸው የኤቨርተን በ80 ደቂቃ በ10 ተጫዋች ተጫውቶ ኦልድ ትራፎርድ ላይ ማሸነፉ ከሩበን አሞሪም መጥፎ ምሽቶች መካከል አንዱ መሆኑ እንደተጠበቀ ሆኖ ግን አሁን በጠቀስኳቸው ጨዋታዎች ላይ በሙሉ በሞመንቶች ውስጥ ካልሆነ በስተቀር በሆኑ የጨዋታው ቅጽበቶች ላይ ለ10 ለ20 ለ30 ደቂቃ ወይ ለአንድ አጋማሽ ጥሩ ሊጫወት ይችላል። ግን
የማንቸስተር ዩናይትድ ፐርፎርማንስ ዛሬ ጥሩ ነበር ብሎ አፍን ሞልቶ ለመናገር የሚያደፋፍር የ90 ደቂቃ ፐርፎርማንስ ግን አይታይም እና ትላንትናም በጨዋታው መሀል ሞመንቶች ነበሩት። የጎል እድሎች ፈጥሯል። አሮን ዋን ቢሳካ ከጎል ውስጥ የጎል ላይን ክሊራንስ ነበረው። አማድ በመጀመሪያው አጋማሽ አደጋ ሲፈጥር ነበር። ብራያን ምቡሞ እግሩ ሙከራ አድርጓል። ብሩኖ ፈርናንዴዝ የጎሉ ቋሚ ጨርፎበት ወደ ውጭ ወጥቷል። በኋላ ደግሞ በዲዮጎ ዳሎ አማካኝነት ጎል አስቆጥሯል። የመጀመሪያው አጋማሽ ከማብቃቱ በፊት ሁለተኛው አጋማሽም እንደተጀመረ ማንቸስተር ዩናይትድ ምናልባት የመጀመሪያው አጋማሽ ከማብቃቱ በፊት ለ15 ደቂቃዎች ሁለተኛው አጋማሽ እንደተጀመረ ፕሮባብሊ ጎሉ እስኪቆጠር ድረስ ባለው ጊዜ በጣም ጥሩ ተጫውቷል። ስለዚህ በጨዋታዎች በምዕራፍ ውስጥ ጥሩ የሚጫወትባቸው ጊዜያት አሉ። ነገር ግን ኢንኮንሲስተንት ነው በጨዋታዎች ውስጥም ጭምር በዛው በተመሳሳይ ጨዋታ ውስጥ ከአንድ ጨዋታ ወደ ሌላ ጨዋታ ብቻ አይደለም፣ በአንድ ጨዋታ ውስጥም ወጥ ለመሆን የሚቸግረው ቡድን ነው እና ትላንትና ይሄው የቡድኑ መልክ ነው የታየው እና ጨዋታው ከተጠናቀቀ በኋላ አሰልጣኝ ሩበን አሞሪም የኢምባርጎድ የሚሉት ፕሬስ ኮንፈረንስ አለ። የሚቀጥለው ጨዋታ ዛሬ ይለቀቃል መሰለኝ፣ ግን የ5 ደቂቃ ምናምን ድህረ ጨዋታ ፕሬስ ኮንፈረንሱ ላይ በጣም ተበሳጭቷል። ለተናጠል ብሮድካስቶችን በሰጠው ቃለ ምልልስ ለሁሉም ጋዜጠኞች ክፍት በነበረውም ጋዜጣዊ መግለጫ በጣም ተበሳጭቷል እና ይሄ የማንቸስተር ዩናይትድ የማይተነበይ ቡድን መሆኑ በቂ ፕሮግረስ አለመኖር አሰልጣኙንም ፍረስትሬት እያደረገው ያለ ይመስላል እና ትላንትና ጨዋታውን ማሸነፍ የሚችሉበት እድል ነበር። 83 ደቂቃ ላይ ደርሰዋል። ግን ይሄ የሚታይ የጨዋታ ኮንትሮል ችግር ጨዋታው ሲጀመር የመጀመሪያው 20 ደቂቃ አስቸጋሪ ነበር። ትላንትና ሴንተር ባክ በሚሉት ወይም ከሶስቱ የመሀል ተከላካዮች የመሀለኛው ተከላካይ ሆኖ እንዲጫወት የተደረገው ኤደን ሄቨን ነበር። ትልቅ ውሳኔ ነው። ምክንያቱም በዚህ ውድድር ዘመን የፕሪሚየር ሊግ ጨዋታ ጀምሮ አያውቅም። 5 ደቂቃ ብቻ ነው የተጫወተው። ከዚህኛው ጨዋታ በፊት በፕሪሚየር ሊግ ብዙ እየተሰለፈ ያለ ተጫዋች አይደለም። የሌኒዮሮ ፎርም ጥሩ አይደለም። በቀደም የፍጹም ቅጣት ምት አሰጥቷል። ስሜቱ ጥሩ አልነበረም። ምናልባት እሱን ፕሮቴክት ማድረግ ፈልጎ ሊሆን ይችላል አሰልጣኙ። አሁን ዝም ብሎ በጥሩ ሁኔታ ላይ ሳይሆን ጨዋታዎች ላይ መጣድ በራስ መተማመኑ ጥሩ ላይሆን ይችላል። ልክ እንደ ዦን ፊሊፕ ማቴታ ሌላ ልምድ ያለው አጥቂ ነው ኒውካስል የተጠቀመ ዌስትሃም የተጠቀመው የቀድሞ የኒውካስል ተጫዋች ነበረ። ካለም ዊልሰን ነው የዌስትሃም 9 ቁጥር። እዚህ ላይ ደግሞ ለመጀመሪያ ጊዜ በዚህ ውድድር ዘመን ማታያስ ደሊት አልተሰለፈም። ሃሪ መጓየር ሁለቱ ተጫዋቾች ናቸው ፊዚካሊ ኢምፖዚንግ የሆኑ ገዘፍ ያሉ የበለጠ አግሬሲቭ የሆኑ የበለጠ የሳጥን ተከላካዮች የሆኑትን ተጫዋቾች የመሀለኛው ቦታ ላይ ሴንተር ባክ በሚባለው ቦታ ላይ የሚጠቀም። አሁን ሁለቱ ሌሎች ተጫዋቾች መደበኛ ቦታቸው የመስመር ተከላካይ ነው። ሉክ ሾውም ይሁን ደግሞ በቀኝ በኩል በቀኝ የመሀል ተከላካይ ቦታ ላይ የተጫወተው ኑሰር መዝራዊ ሁለቱም ለዛ ቦታ የሚስማማ ተክለ ቁመናም ፊዚካሊቲም የጨዋታ ባህሪም የላቸውም። ሊሳንድሮ ማርቲኔዝም እሱም ቢሆን በጣም እንደው ኃይለኛ የጉዳት ቀውስ ካልመጣ በስተቀር ሴንተር ባክ ሆኖ የሚጫወት አይመስለኝም። ሌፍት ሴንተር ባክ የሚሉት ወይም የግራ ሴንተር ባክ የግራ የመሀል ተከላካይ ሆኖ ሊጫወት እንጂ አሁን ሉክ ሾው በሚጫወትበት ቦታ ማለት ነው በዚሁ ፎርሜሽን አሰልጣኙ መቀጠሉ ስለሚጠበቅ እና የመጀመሪያው 20 ደቂቃ ለዚህም ተጫዋች በጣም አስቸጋሪ ነበር። ገና በ11 ደቂቃ ውስጥ አንድ ቢጫ ካርድ ተመለከተ ካለም ዊልሰን አለፈውና በራስ መተማመኑም ጥሩ አልነበረም። በደናገጥ ይታይበት ነበር። በጣም አግሬሲቭ ተጫዋች ነው። ግን ለእንደዚህ አይነት ረጅም ጊዜ ሳይጫወት ቆይቶ ለተሰለፈ ተጫዋች የመጀመሪያዎቹ ጥቂት ውሳኔዎች መጥፎ የሚሆኑ ከሆነ በራስ መተማመኑን ይጎዱታል። ጥያቄ የለውም። በጣም አግሬሲቭ ነው። የድሮ የአርሰናል አካዳሚ ተጫዋች ነበር እንደምታወቂው። የዛሬ ዓመት ገደማ ከአርሰናል ካስፈረሟቸው 2 ታዳጊዎች መካከል አንደኛው ነው። አንደኛው ጭራሽ እየተጫወተም አይደለም ለዋናው ቡድን ቺዶ ኦቢ ትላንትም ቤንች ላይ ጭምር አልነበረም። ማንቸስተር ዩናይትድ ቤንች ላይ አጥቂ አልነበረውም ጭራሽ። ቤንያሚን ሼሽኮ ተጎድቷል እንደሚታወቀው እና ይሄኛው ተጫዋች ግን የመሰለፍ እድል አግኝቶ ነበር። የውሳኔውን ራሽናሌ ትረጃዋለች ለምን እንዳሰለፈው እገነዘባለሁ። ግን ጥሩ አጀማመር አልነበረም። ግን የተጫዋቾች ችግር ብቻ አልነበረም። የመጀመሪያው 20 ደቂቃ ማንቸስተር ዩናይትድ እንደዚህ አይነት ችግር አለበት። ጨዋታዎችን ጥሩ የመጀመር ችግር አለበት። ከብዙዎቹ ችግሮች አንደኛው ጨዋታ ጥሩ የመጀመር ችግር ነው። ጨዋታ ጥሩ የመጨረስም ችግር ብዙዎቹ ጨዋታዎች ላይ ይታያል። ለምሳሌ እንደው የሰከንድ ሀፍ ውጤቶችን ብቻ ከወሰድሽ ማንቸስተር ዩናይትድ አንድ የሰከንድ ሀፍ ጨዋታ ብቻ ነው ያሸነፈው በዚህ ውድድር ዘመን በሙሉ አንድ የሰከንድ ሀፍ ጨዋታ ብቻ ነው ያሸነፈው። ስለዚህ በቂ አይደለም ጨዋታዎችን የሚጨርስበትም ጥንካሬ
በቂ አይደለም ጨዋታዎች የሚጀምርበትም ጥንካሬ እና የመጀመሪያ 20 ደቂቃ ጥሩ አልነበረም። ከዚያ በኋላ ነው ዩናይትድ ጥሩ መጫወት የጀመረው። በኋላ ግን ጎል የተቆጠረበትን መንገድ የሚያስቆጫቸው ይመስለኛል። ዩናይትድ ከጨዋታው በፊት አሰልጣኝ ሩበን አሞሪምም ከአንዳንድ አሰልጣኞች የቀዳን ነው በቆመ ኳስ ላይ ምን እንደሚያደርጉ እያጠናን ነው እና እሱን ወደኛ ቡድን እያመጣን ነው የሚል አስተያየት ሰጥቶ ነበር። በእርግጥም ዩናይትድ በተከታታይ ጨዋታዎች ላይ በቀደም በክሪስታል ፓላስ ላይ ያስቆጠራቸውን 2 ጎሎች ጨምሮ ብዙ ጎሎችን በቆመ ኳስ ያስቆጥር ነበር። ቶተናም ላይ ባለቀ ሰዓት በቆመ ኳስ ነበር ማታያስ ደሊት ያንን ጎል ያስቆጠረው። ኖቲንገም ፎረስት ላይ ወይ ሊቨርፑል ላይ ብዙ የቆመ ኳስ ጎሎችን ዩናይትድ በዚህ ውድድር ዘመን እንዳስቆጠረ እናውቃለን። ከአርሰናል ቀጥሎ ብዙ የቆመ ኳስ ጎል ወይም ከአርሰናል እኩል ብዙ የቆመ ኳስ ጎል ያስቆጠረ ቡድን ነው። በኋላ በቆመ ኳስ ጎል ደግሞ ትላንትና አቻ ወጣ። ሴጉቱ ማጋሳ ጎሉን ያስቆጠረው ከማዕዘን ምት ነው። በእርግጥ አሰልጣኙ አንድ ረጅም ኳስ ከግብ ጠባቂው ከአልፎንስ አሪዮላ የመጣን ረጅም ኳስ መከላከል አቅቶ ነው እንደዚህ የሆነው የሚል አስተያየት ሰጥቶ ነበር። ዳይሬክት ሩት ነው ዌስትሃም ጎሉን ያስቆጠረበት መንገድ። ግን ዲዮጎ ዳሎ ትላንትና የማንቸስተር ዩናይትድ የግራ ዊንግ ባክ ሆኖ ነው የተጫወተው። በዚህ ውድድር ዘመን የመጀመሪያ ጎሉን በማንቸስተር ዩናይትድ ተጫዋችነት 10ኛ ጎሉን አስቆጥሯል። ባለፈው በክሪስታል ፓላስ ጨዋታ ላይ በንጽጽር ደህና ተጫውቷል። የተገኘበት ቦታ እንደው የአሞሪም ሲስተም አንድ ቀን በተዋጣለት ሁኔታ የሚሰራ ከሆነ ግን ቢግ ኢፍ አለው። ይሄ እርግጠኛ መሆን ያስቸግራል። አሁን በምናየው ሁኔታ በተሟላ ሁኔታ ሰርቶ ልክ በስፖርቲንግ ሊዝበን እንደነበረው አይነት ድል ያመጣል አሰልጣኙ ለማለት በቂ ማስረጃ የለም። ተስፋ ይኖር ይሆናል፣ ተስፋ የሚያደርጉ ሰዎች ይኖር ይሆናል። በጣም የሚዋዥቅ ኦፒኒየን ነው እሱን በተመለከተ ያለው። የሆነ ጊዜ የሆኑ 1-2-3 ጨዋታ ካሸነፈ አንድ ጨዋታ ላይ ጥሩ ፐርፎርም ካደረገ ኦኬ ይሄ ነገር ሊሰራ ነው ማለት ነው። አሁን እንትኖቹ ፒሶቹ መገጣጠም ጀምረዋል ምናምን ይባላል። የሆነ ጨዋታ ላይ ደግሞ ቡድኑ ወይ ጥሩ መጫወት ሲያቅተው ወይ ውጤቱ ጥሩ ሳይሆን ሲቀር ደግሞ ተስፋ ለማየትም ያስቸግራል። ምክንያቱም ይሄ ወጣት ቡድን አይደለም። ያን ያህል ወጣት ተጫዋቾች አሉት ይገባኛል። አማድ ወጣት ነው። ትላንትና ኤደን ሄቨን ወጣት ተጫዋች ነው፣ ሜዳ ውስጥ የነበረ ተጫዋች ነው። ግን ወጣት የሚባል ደግሞ ቼልሲ ባለፉት ጥቂት ዓመታት እንደነበረው አይነት ስብስብም ደግሞ አይደለም። በአቬሬጅ 22 ዓመት 23 ዓመት አይደለም። ምክንያቱም ካሰሚሮ ነው የዚህ ቡድን አማካይ፣ ብሩኖ ፈርናንዴዝ ነው ሌላኛው የዚህ ቡድን ተጫዋች፣ ሉክ ሾም፣ ኑሰር ማዝራዊም ሌሎቹም ተጫዋቾች ያን ያህል በወጣትነት የሚመደቡ አይደሉም። ዳሎም ጭምር የወደፊቱ ቡድን ነው። ስለዚህ ቡድኑ ፌል ቢያደርግ እንኳን ችግር የለውም እንታገሰው ለማለትም የቡድኑ የእድሜ ፕሮፋይል ያንን ያህል ወጣት የሚባል አይደለም። ያመጧቸውም ተጫዋቾች ካየሽ ብራያን ምቦሞም ማቴዎስ ኩኛም እነዚህም ተጫዋቾች አሁን እንደመጡ ፐርፎርም እንዲያደርጉ በሚጠበቁበት እድሜ የመጡ ተጫዋቾች ናቸው እንጂ የፕሮጀክት ተጫዋቾች አይደሉም። መጫወት የሚችሉበት እድሜ ያላቸው 4፣ 5፣ 6 ዓመት ሊጫወቱ ይችሉ ይሆናል። ግን 26 ዓመት ምናምን ላይ የሆነን ተጫዋች ስታመጪ ለወደፊቱ ብለሽ አይደለም የምታመጪው፣ ለአሁን ነው የምታመጪው እና መጥፎ ሲሆኑ መጥፎ ነው የሚሆኑት። በጣም ተስፋ ለማድረግ የሚያስቸግር አይነት ይሆናል ማለት ነው እና ግን ለማሸነፍ ተቃርበው ነበር። እንግዲህ ዳሎ ቅድም እንዳነሳሁት በደንብ የሚሰራ ከሆነ የማንቸስተር ዩናይትድ የአሰልጣኝ ሩበን አሞሪም ኢንፎርሜሽን ሲስተም ወይ ትክክለኛው አገላለጽ የቱ እንደሆነ አላቅም፣ ግን አሰልጣኙ ሲስተም እያለ ይገልጸዋል። የሆነ ጊዜ ከሰራ ዊንግ ባኮቹ እንዲገኙበት በሚፈልግበት ቦታ ነው ዳሎ የተገኘ። 9 ቁጥሮች በሚገኙበት ቦታ ነበር የተገኘው። የመጀመሪያ ቁጥጥሩም አጨራረሱም ጥሩ ነበር። አልፎንስ አሪዮላን ወደ ሌላ አቅጣጫ ጥሎ ነበር ጎሉን ያስቆጠረው። ደስታውን የገለጸበት መንገድ በጣም ስሜታዊ ነበር። ተቀይሮ ሲወጣም በስቴዲየም የሱ ስም በጣም በኃይለኛ ጭብጨባ ነበር የተሸኘው። ከዚያ በኋላ ግን ማንቸስተር ዩናይትድ ጨዋታውን ኮንትሮል ማድረግ አልቻለም። እንዳልኩት ሞመንቶች ነበሩት፣ ግን ጨዋታውን ወይ መግደል አልቻለም፣ ሁለተኛ ጎል አስቆጥሮ፣ ወይ በአስተማማኝ ሁኔታ መቆጣጠር አልቻለም። አሰልጣኙ ያኔ ለውጦች ማድረግ ጀመረ። የበለጠ የመከላከል ለውጦች ያደረገ። በነገራችን የመጀመሪያ አጋማሽ እንዳበቃ ቢጫ ካርድ ተመልክቶ ስለነበረም ኮንፊደንሱም ጥሩ ስላልነበር ለሌላ ካርድ ሊጋለጥ ይችላል የሚል ስጋት ስለነበረው አሰልጣኝ አሞሪም ኤደን ሄቨንን ቀይሮ አስወጥቶ ሌኒ ዮሮን በሁለተኛ አጋማሽ አስገብቷል እና ጨዋታው ለመቆጣጠር ውጤቱን ይዞ ለመውጣት የበለጠ ዲፌንሲቭ ለውጦች ማድረግ ጀምሮ ነበር። ከሱ በተጨማሪ ዶርጉ ገባ በዲዮጎ ዳሎ ፈንታ፣ ማኑኤል ኡጋርቴ ገባ እና 2-6 ቁጥሮች መጠቀም ጀመረ። ብሩኖ አለ ትንሽ ወደፊት አድቫንስ አደረገ። እሱም ግን 2-6-3 አማካዮች መጠቀም ጀመረ በጨዋታው ላይ ማለት ነው። ሌላ የበለጠ ጠንካራ ሰራተኛ የሆነውን ሜሰን ማውንትን አስገባ፣ ሊሳንድሮ ማርቲኔዝን አስገባ። ሁሉም የዲፌንሲቭ ለውጦች ነው፣ የበለጠ ውጤቱን ለማስጠበቅ የሚያግዙ ለውጦች
ልትያቸው ትችላለች። አሰልጣኙ በኋላም የቀረበለት ጥያቄ እንዴት ከአምስቱ ለውጦች ቢያንስ 4ቱ ዲፌንሲቭ ማይንድድ ለውጦች ይሆናሉ እና እሺ ማን ላስገባ አለ። ማን ነበር ተጠባባቂ ወንበር ላይ አለና ተጠባባቂ ወንበሩን ስታይ ኦኬ ማንን ማስገባት ይችል ነበር። ይሄ ደግሞ ስለ ማንቸስተር ዩናይትድ ስኳድ ይነግረናል። ምክንያቱም ማንቸስተር ዩናይትድ አንድ የማጥቃት ተጫዋች ብቻ ነው በጉዳት እየተጠቀመበት ያለው ነው ተጫዋች አንድ ብቻ፣ እሱም አጥቂው ቤንያሚን ሼሽኮ 2 ጎል ብቻ ያስቆጠረ ያን ያህል በጣም በሚያመረቃ ፎርም ላይ ያልሆነ ተጫዋች በትልቁ አጎደለ ለማለት ያስቸግራል። ቢሰለፍ አይጠቅማቸው ማለት ሳይሆን ግን ያን ያህል አጎደለ ለማለት በቂ ምክንያት የለም። አሁን እዚህ ጋር ስብስቡን ነው ጥያቄ ምልክት ውስጥ የምናስገባው። ምክንያቱም ያልገቡት ተጫዋቾች ተጠባባቂው ግብ ጠባቂ አልታይ ባየንዲር፣ በመጨረሻ ወደ ቡድኑ የተመለሰው ክረምት ላይ ወሳጅ ያልነበረው ታይረል ማላሲያ፣ ሺሌሲ የሚባል አንድ ወጣት ተጫዋች ብዙ ተስፋ የሚጥሉበት ነው ግን ወጣት ነው ተጫውቶ አያውቅም፣ እና ኮቢ ሜኑን በአንዳች ምክንያት ጥር መጥቶ ከማንቸስተር ዩናይትድ ካለቀቀ በጣም አስገራሚ ነው። ምክንያቱም አሰልጣኙ ሎጂኩ ምንም ይሁን በጭራሽ ለእኔ ቡድን የሚሆን ተጫዋች ነው ብሎ አያምንም እና ትላንትና በድጋሚ ከብሩኖ ፈርናንዴዝ ጋር ነው ለቦታ የሚፎካከረው አለ። ከብሩኖ ፈርናንዴዝ ጋር ነው ለቦታ የሚፎካከረው ማለት በጣም ግልጽ መልእክት ነው። በቃ አይጫወትም ማለት ነው። ምክንያቱም ብሩኖ ሁሉንም ጨዋታ መጫወቱ አይቀርም። ከብሩኖ ፈርናንዴዝ ጋር ነው ለቦታ የሚፎካከረው ካለሽ አሰልጣኙ አሁን በዚህ ሁኔታ ቢያንስ ብሩኖ ወይ ካልተጎዳ ወይ ሌላ ችግር ካልገጠመው በስተቀር አይጫወትም የሚል ግልጽ መልእክት ነው። ጨዋታ መቆጣጠር በሚፈልግበት ጊዜ ኮንትሮለር የሆነውን ተጫዋችም የመጠቀም ፍላጎት የለውም። በእርግጥ ሲገባ ምን ፈጠረ የሚል ጥያቄ ታነሽ ይሆናል። ግን ወይል በስንት ጊዜ አንዴ 10 ደቂቃ 15 ደቂቃ እየተጫወተ ምን ሊፈጥር ይችላል? አንድ ሰው ምንም ሪትም ሳይኖረው ምንም ኮንሲስተንሲ ኮንቲኒቲ ሳይኖረው ምን እንዲፈጥር ይጠበቃል? ማንቸስተር ዩናይትድ በሚመራበት ጊዜ 10 ደቂቃ ምናምን ሲቀረው ተቀይሮ ይገባል። በሚመራበት ጊዜ ግን ስንት ጊዜ ነው የሚመራው ማንቸስተር ዩናይትድ? በጣም በጥቂት ጊዜ። ስለዚህ በጣም አልፎ አልፎ ነው የሚጫወተው ማለት ነው ይሄ ተጫዋች እና ያ ኮንቲኒቲ ሳይኖር አንድ ተጫዋች ለመዳኘትም ያስቸግርሻል። ተጫውቶ ካላየሽው ሜዳ ውስጥ ወጥ የሆነ የመሰለፍ እድል ማያገኝ ከሆነ ስለዚህ ከብሩኖ ጋር ነው ለቦታው የሚፎካከረው ማለት የካሰሚሮ ቦታ በጭራሽ እሱ ቦታ አይደለም። እሱ ለበለጠ ለኳስ ነጣቂ ተጫዋች ሪዘርቭ የተደረገ ቦታ ነው። ሜኑን እንደዛ ነው ብሎ አያምንም። በሁለቱ 10 ቁጥር ቦታዎችም ላይ እንደ ኦፕሽን የሚያዩ አልመሰለኝም። ተጫውቶ ያውቃል። ባለፈው የውድድር ዘመን አንዳንድ ጥሩ ፐርፎርም ያደረገባቸው በጣም ጥቂት ናቸው። በአሞሪም ስር ጥሩ የተጫወተባቸው ጨዋታዎች ከነዛ ጨዋታዎች አንዱ ከሁለቱ 10 ቦታዎች አንዱ ቦታ ላይ የተጫወተበት ነው። የአፍሪካ ዋንጫ ሲመጣ መሰለፉ አይቀርም። ግን ጨዋታ ኮንትሮል ለማድረግም ሳይቀር አሰልጣኙ በአንዳች ምክንያት የሚያምንበት ተጫዋች አይደለም። ስለዚህ በጉዳት ምክንያት ያልተሰለፉት ተጫዋቾች ሃሪ ማጓየርና ቤንያሚን ሼሽኮ ናቸው። አሰልጣኙ እሺ ንገረኝ አንተ ማንን ባስገባ ጥሩ ነበር ብሎ ጠየቀው ጋዜጠኛው። እሺ ማጥቃት ለውጥ ኦኬ፣ አሁን አሌክስ ፈርጉሰን ቢሆኑ ቺዶ ኦቢን ያስገቡት ነበር። እኔ ደግሞ የሚገባኝ እሱ ነው። ምክንያቱም ልዩነቱ ምንድን ነው? አሌክስ ፈርጉሰን ፌዴሪኮ ማሼዳን ቀይሮ ሲያስገቡ ፍሮም ፖዚሽን ኦፍ ስትሬንግዝ ነው የሚያስገቡት። ቡድኑ ዋንጫዎች የሚያሸንፍ ቡድን ነበር፣ ሶሊድ ፋውንዴሽን ነበረው። አሁን ተመሳሳይ አይደለም። ስለዚህ ቺዶን ሊያስገቡ አይችልም። አሁንም በድጋሚ በእድሜ እርከን ቡድኖች ውስጥ ብዙ ጎል የሚያስቆጠር ተጫዋች ነው። እዚህ ጋር ነው አንዱ ልዩነት። አሰልጣኙ በስፖርቲንግ ሊዝበን ወጣት ተጫዋቾችን ዴቨሎፕ የማድረግ ከፍተኛ አድናቆት የሚቻለው ሬከርድ አለው። ማንቸስተር ዩናይትድ ውስጥ ያንን አያደርግም። ስለዚህ ኦኬ ቤንች ላይ እውነትህን ነው፣ ካስገባቸው ተጫዋቾች ውጪ ማንም ልታስገባ አትችልም። አጋጣሚውን የተቀመጡ ተጫዋቾች በሙሉ የመከላከል ዝንባሌ ያላቸው ተጫዋቾች ናቸው። ሁለቱ የመሀል ተከላካዮች ናቸው፣ ሌኒ ዮሮና ሊሳንድሮ ማርቲኔዝ። አንደኛው ኳስ ነጣቂ 6 ቁጥር የሚባል ነው ማኑ ኡጋርቴ። አንደኛው የመስመር ተከላካይ ነው ፓትሪክ ዶርጉ። ሁሉም የመከላከል ዝንባሌ ያላቸው ናቸው። ማውንት ነው እንደው የማጥቃት ለውጥ ሊባል የሚችለው። እሱም ለኢነርጂ ለጨዋታ ማኔጅመንት ተብሎ የገባ መሆኑን ታሳቢ ማድረግ ያስፈልጋል። ስለዚህ አሰልጣኙም እንግዲህ በሁለት ነገር መታየት ይችላል። ያደረጋቸው ለውጦች አልሰሩለትም። የኤቨርተን ጨዋታ ላይ ያደረጋቸው ለውጦች እንዳልሰሩ ማለት ነው እና ሌላ መጥፎ ሁኔታ ነው። አንዳንዶቹ ነገሮች አዲስ ነገሮች አይደሉም። የማንቸስተር ዩናይትድ ላይ የምናያቸው ችግሮች ባለፈው 1 አመት ያወራንባቸው ችግሮች ናቸው። አሁን 5 ዲፌንሲቭ ማይንድድ ተጫዋቾች፣ አንዳንድ ጊዜ 6፣ አንዳንድ ጊዜ 7 የበለጠ የመከላከል ዝንባሌ ያላቸው ተጫዋቾች ይጠቀማል። ግን ቡድኑ 1 ክሊን ሺት ነው በዚህ ውድድር ዘመን የጠበቀው። ወይ በአንድ ጨዋታ ላይ ብቻ ነው ጎል ሳይቆጠርበት የወጣው። ያም ጨዋታ ከሰንደርላንድ ጋር የነበረ ጨዋታ ነው። 5፣ 6፣ 7
የመከላከል ዝንባሌ ያላቸው ተጫዋቾች የሚጠቀም ግን በአስተማማኝ ሁኔታ የማይከላከል ትላንትና በሁለት ስፕሊት ልታደርጊው ትችላለሽ። ብሩኖን የበለጠ የማጥቃት ተጫዋች አድርገን በመውሰድ 5 የማጥቃት ተጫዋቾች ደግሞ ብሩኖ ተጠቅሞ ጎል ሲያስቆጥር ግን ፉልባክ ጎል የሚያስቆጥርበት ይሆናል ማለት ነው። በቂ አይደለም። ባላንሱ ሁለቱም ትክክል አይደለም። እንግዲህ አሁን ሲሸነፍ ወይም ነጥብ ሲጥል የበለጠ ችግር ሆኖ ይታያል። ኡጋርቴን ማስገባት እኔ አላቅም። እንግዲህ ባለፈው የቶተናም ጨዋታ ላይም 1-0 እየመሩ ነበር ተቀይሮ የገባው የተጫዋች በጎሉ ላይ ቀጥተኛ የስተት ድርሻ የለው፣ ግን በራስ መተማመን እንደ ደጋፊዎቹ የሚሰጥ አይነት ለውጥ ግን አይደለም የኡጋርቴ መግባት። አሁን ተጫዋቹ ባለበት ሁኔታ የቶተናም ጨዋታ ላይ 1-0 እየመሩ ነው። በተመሳሳይ ለጨዋታ ማኔጅመንትና ያንን መሪነት እስከ ጨዋታው ፍጻሜ ድረስ ለማቆየት ባለ ፍላጎት ማኑ ኡጋርቴ ገባ እና ውጤቱ 2-1 ሆነ። ቶተናም 2-1 መምራት ጀመረ። በመጨረሻ ደቂቃ ነው ማቲያስ ደሊት ጎል ያስቆጠረውና ማንቸስተር ዩናይትድ ከሰሜን ለንደን 1 ነጥብ ይዞ የሄደው። ግን ይኸው ለውጥ አልሰራም። ጥሩ ሁኔታ ላይ ያለ ተጫዋች አይደለም። ስለዚህ አንዳንዶቹ ውሳኔዎች የተጫዋቾቹ ፕሮፋይል ብቻ ሳይሆን የተጫዋቾቹ ወቅታዊ ሁኔታም ብዙ የሚያግዝ አይመስለኝም እና መጨረሻ ላይ እንግዲህ ዌስትሃም አንድ ረጅም ኳስ ከዛ ከማዕዘን ምት የመጣ ኳስ ነው። ጃሮድ ቦዌን ሜዳ ውስጥ ካሉት አጠር ያሉ ተጫዋቾች መካከል አንደኛው ነበር። እሱ ኳሱን አሸነፈ። ወደ ሳጥን የገጨው ወደ ጎሉ የገጨውን ኳስ ነው ኑሰር ማዝራዊ ክሊር ለማድረግ ሞክሮ የነበረው። ከዛ የተመለሰውን ኳስ ነው እንግዲህ ማጋሳ ጎል ያደረገው። ዌስትሃም 18ኛ ነው። አይ አመቱን ሙሉ ከሜዳ ውጭ ምንም ጨዋታ አላሸነፈም። ከማንቸስተር ዩናይትድ የበለጠ ጉዳት አለበት ይሄ የዌስትሃም ስብስብ። በቀደም ደግሞ እንዳየሽው ከቡድኑ በጣም ወሳኝ ተጫዋቾች መካከል አንደኛው ሉካስ ፓኬታ በቀደሙ ሁለተኛ እንግዳ በሆነ ሁለተኛ ቢጫ ካርድ ምክንያት ስብስብ ውስጥም አልነበረ። ሰመርቪል የለም፣ ሌላ የቡድኑ የማጥቃት ተጫዋች ነው እና በጉዳት በቅጣት በምናምን ከማንቸስተር ዩናይትድ የበለጠ የሳሳ ቡድን ነው የኑኖ ኤስፔሪቶ ሳንቶ ቡድን እና ይሄ ቡድን በምንም ሁኔታ ማንቸስተር ዩናይትድ ሜዳ ላይ ሄዶ 11 ሙከራ ማድረግ የለበትም። እኔ እንደሚገባኝ ብዙ ነው 11 ሙከራ 18ኛ ላይ ይላል። አሁን ሊጉ ቢጠናቀቅ የሚወርድ ቡድን ማለት ነው። ስለዚህ እንደ የማንቸስተር ዩናይትድ ደጋፊዎች ብዙ እንደዚህ ሲያደርጉ አላይም። ግን ጨዋታው ከተጠናቀቀ በኋላ ልክ እንደ ኤቨርተኑ ጨዋታ ፍጻሜ ማለት ነው ደጋፊዎቹ ቡድኑ ላይ ጮኸዋል፣ ተቃውሟቸውን ገልጸዋል። አሁን እየተደጋገመ ስለሆነ ግን እንደ አዲስ እንደ ስፔሻል ነገር ለመጥቀስ በጣም ያስቸግረኛል። አንዳንዱን የማንቸስተር ዩናይትድ ሁኔታ ስንናገር ከዚህ በፊት ያልነውን ስለሆነ የምንለው ራሳችንን ስንደግም ነው የምናገኘው እና በዌስትሃም በኩል ትላንትና አሮን ዋን ቢሳካ በጣም ጥሩ ተጫዋቷል። የቀድሞ የማንቸስተር ዩናይትድ ተጫዋች ነበር። በ50 ሚሊዮን ፓውንድ ነበር ከክሪስታል ፓላስ የገዙት በኦሌ ጉናር ሶልሻር የአሰልጣኝነት ዘመን። በኋላ 15 ሚሊዮን ፓውንድ ወደ ዌስትሃም ሄዷል። ትላንትና በመጀመሪያው አጋማሽም በሁለቱም አጋማሾች ያቺ ከጎል መስመር ላይ ያወጣት ኳስ ብቻ ሳይሆን አንድ ጊዜ የፍጹም ቅጣት ምት ሳጥን ውስጥ ከማቴዎስ ኩኛ ጊዜውን የጠበቀ የፍጹም ቅጣት ምት እንዲሰጠው ጠይቆ ነበር ማቴዎስ ኩኛ፣ ግን ጊዜውን የጠበቀ የተዋጣለት ታክል ነበር። በጣም ጥሩ ተጫዋታል። በሌሎችም አጋጣሚዎች ማለቴ ነው። አንድ ጊዜ ቅድም እንዳነሳሁት የዚርክዜ ኳስ ነበር ወደ ጎል እየሄደ ከአማድ የመጣ ክሮስ ነው እና ከጎሉ አፋፍ ላይ ነው የመለሰው። ሌሎችም ጥሩ ሞሜንቶች ነበሩት። ቻሌንጆቹ በታክል በጣም ጥሩ ተጫዋች እንደሆነ እናውቃለን። በማጥቃቱም በኩል 1-2 ጥሩ ሞሜንቶች ነበሩት። እሱ በጣም ጥሩ ተጫውቷል። ቦዌን የቡድኑ ቁልፍ ተጫዋች ነው። የጎሉ መቆጠር ላይ ትልቅ አስተዋጽኦ ነበር። በመጨረሻ ግን እንግዲህ በእንደዚህ በሚያስቆጭ ሁኔታ ያመለጠ አጋጣሚ ሊባል ይችላል። ወደ ላይ መውጣት የሚችልበት እድል ነበረው። ከወልቭስ ጋር ይጫወታል ቀጥሎ። ወልቭስ 2 ነጥብ ብቻ ነው ያለው። ሲዝኑን በሙሉ ምንም ጨዋታ አላሸነፈም። ግን አሁን የማንቸስተር ዩናይትድ ሁኔታ አይተሽ ወልቭስን ያሸንፋል ምናምን ብሎ አፍን ሞልቶ ለመናገር ያስቸግራል። አንፕሪዲክተብል ቡድን ነው። ከ5 ጨዋታ 1 ጨዋታ ነው ያሸነፈው። ሁሉንም ጨዋታዎች ደግሞ ካየሻቸው ምሳ አሰልጣኙ የሚፈልገው ኮንትሮል እንደሌለው ታውቂያለሽ። አሁን ሁሉንም አሁን በሙሉ ወደ ኋላ እነዚህን 5 ጨዋታዎች ብናይ እነዚህን ሁሉ ጨዋታዎች ሊያሸንፍ የሚችልባቸው እድሎች ነበሩት። ሊሸነፍባቸው የሚችልባቸው እድሎች ነበሩ፣ አጋጣሚዎች ነበሩ። ለምሳሌ በኖቲንገም ፎረስት 2-1 ይመራ ነበር። በቶተናም 2-1 ይመራ ነበር። በኤቨርተን ያው 1-0 ተሸንፏል። እነዚህን ጨዋታዎች ሊሸነፍ ይችል ነበር። በሚሸነፍባቸው ፖዚሽኖች ላይ ነበር። በክሪስታል ፓላስ 1-0 ይመራ ነበር። ሊያሸንፋቸውም ግን ይችል ነበር እነዚህን ጨዋታዎች፣ ምክንያቱም ይመራም ነበር።
ኖቲንገም ፎረስትን ይመራ ነበር። ትላንት ዌስትሃምን ይመራ ነበር። ያው መምራት ሲጀምር ክሪስታል ፓላስን ያው እየመራ ጨዋታውን አጠናቋል። ግን ሬር ነው፣ እሱን ጨዋታ ብቻ ነው ያሸነፈው። ቶተንሃምን ይመራ ነበር። እነዚህን ጨዋታዎች አቻ ደግሞ ተለያይቷል በ3። እነሱ እንደሚሉት የኮይን ቶስ ነገር በቃ ምንም ነገር ሊሆን ይችላል፣ አይተነበይም። እና እንዲህ አይነት በጣም ወጥ ያልሆነ በተለይ ደግሞ ነጻ ሳምንቶች ላሉት ነጻ የሳምንት አጋማሾች ላሉት ቡድን በወረቀት ደረጃ እነዚህን ጨዋታዎች እንዲያሸንፍ ነው የምትጠብቂው። ኤቨርተንን፣ ዌስትሃምን በኦልትራፎርድ ካላሸነፈ አስቸጋሪ ነው። ደግሞ በእነዚህ ጨዋታዎች ላይ የሚታይ ስፔሲፊክ ችግር አለ። ትላንት እንዳነሳሁት ካስቆጠረው ጎል በላይ 1.8 ገደማ ነው ኤክስጂው፣ ለክፉ የሚሰጥ አይደለም። ግን የቡድኑ የማጥቃት ተጫዋቾች ጥሩ ፐርፎርም ያደረጉበት ምሽትም አይደለም። አብዛኞቹ የማጥቃት ተጫዋቾች የጨዋታው ባህሪ ግን ያልኩት ይሄ ከፍተኛ ዶሚናንስ ይዞ ማንቸስተር ዩናይትድ ግን ከኳስ ጋር ሴትልድ አይደለም። 1-0 መራ ዳሎ ጨዋታው ካለቀ በኋላ ነርቨስ ነበር ነው ያለው። እና ሰዎች እንዴ ይሄ እኮ በሳንቲያጎ ቤርናቤው በሪያል ማድሪድን አይደለም 1-0 እየመራ ነው ያለ ነው። ሪያል ማድሪድ ከሆነ በቃ በጣም ዲፌንሲቭ ለውጦች ልታደርግ ዲስ ኢዝ ዌስት ሃም እና የበለጠ አድቬንቸረስ መሆን ያስፈልግ ነበር በጨዋታ ማኔጅመንትም ይሁን ሜቢ በለውጦች ግን ቤንቹን ሳይ ገሌ ያለ መግባቱ ስህተት ነው ከሜኑ በስተቀር። ሜኑ ከሆነ ግን ከኳስ ጋር ጨዋታ ኮንትሮል ለማድረግ እድል ይሰጥሻል። ከኳስ ጋር ኮንትሮል ለማድረግ የበለጠ የአጫጭር ፓሶች ተጫዋች ነው። አሰልጣኙ የሚፈልገው አይነት አትሌቲሲዝም እንደሌለው እርግጠኛ ነኝ። ብዙ ሰዎች ተስፋ ያደረጉት ልክ ሲመጣ ሩበን አሞሪም አንድ ከካሪንግተን የተወሰደ ክሊፕ ነበር ለረጅም ሰዓት ከሜኑ ጋር ሲነጋገር እና የሜኑን ፐርፎርማንስ ወደ ሌላ ደረጃ የሚያሳድግ አሰልጣኝ ይሆናል በስፖርቲንግ ሊዝበን ብዙ ተጫዋቾች እና ብዙ አማካዮችም ላይ እንዳደረገው የሚል ተስፋ ነበር። እኔ ብዙም በማስታውሰው በአሰልጣኙ ስር በግልጽ የተሻሻለ ከአማድ በስተቀር ተሻሻለ በቃ ከሱ በፊት ከነበረው ሁኔታ ለማለት የሚያስቸግረኝ ነው። እንግዲህ ሜኑ ደግሞ ሪግሬስ ነው ያደረገው። የእንግሊዝ ብሔራዊ ቡድን ተጫዋች ነበር፣ የአውሮፓ ዋንጫ ፋይናል የተጫወተ ተጫዋች ነበር። ጨዋታ ኮንትሮል ለማድረግ እንኳን በኳስ ኮንትሮል ለማድረግ እንኳን የሚያምነው ተጫዋች አይደለም። አሁን አሰልጣኙ የሆነ ምክንያት አለው፣ ጠንካራ ምክንያት አለው ብዬ አምናለሁ። እንደዚህ ግን ደግሞ በቃ እሱ ነው እንደ ነጥብ ላነሳ የምችለው፣ እሱ ነው ማስገባት ይችል የነበረው። ግን ከኡጋርቴ እሱን መርጥ ነበር ነው ደግሞ ከኡጋርቴ እሱን መርጥ ነበር። ኡጋርቴ ኮንፊደንሱ ምልክ አይደለም፣ ጨዋታ ውስጥም ስህተቶች አሉበት። ግን የፖሴሽን ጉዳይን ካነሳው አሁን ትላንትና 41ኛ የፕሪሚየር ሊግ ጨዋታውን ነው አሰልጣኙ ያደረገው እና በቀደም ከዚህ በፊት እንዳነሳሁት በእነዚህ 41 ጨዋታዎች ዩናይትድ ከ50% በላይ ኳስ በተቆጣጠረባቸው ጨዋታዎች 25ቱን ጨዋታ ማሸነፍ አልቻለም ከ41 ጨዋታዎች። ይሄ ችግር ነው። ቡድኑ ፖሴሽን ዶሚኔት በሚያደርግበትም ጊዜ አስተማማኝ አይደለም ማለት እና በድጋሚ እንግዲህ ነጥብ ጥሏል። በእነዚህ 41 ጨዋታዎች ከ50% በታች ኳስ በተቆጣጠረባቸው ጨዋታዎች 0.8 ገደማ ነው ጨዋታ የሚያሸንፈው። ስለዚህ የበለጠ በትራንዚሽን የበለጠ ከትልልቅ ቡድኖች ጋር በሚደረጉ ጨዋታዎች ይሻላል ማለት ነው። ከትልልቅ ጨዋታዎች ጋር በሚጫወትበት ጊዜ እነዛ ትልልቅ ቡድኖች ሪስክ ይወስዳሉ፣ በሀይ ዲፌንሲቭ ብሎክ ይጫወታሉ፣ ኳስ ለመቆጣጠር ይሞክራሉ። ስለዚህ ለትራንዚሽን ይጋለጣሉ። እኔ ግን አብዛኞቹ ትልልቅ ቡድኖች አብዛኞቹን ጨዋታዎች ኮንትሮል ማድረግ አለበት። ከቢግ ሲክስ ጋር ትጫወቻለሽ፣ ልክ ነው። ግን ሌሎች 14 ቡድኖች አሉ፣ 15 ቡድኖች አሉ። ቢግ ሲክስ አንደኛው ማንቸስተር ዩናይትድ ነው። ሌሎች 14 ቡድኖች አሉ ከቢግ ሲክስ ውጭ ያሉ። እነዚህን ዶሚኔት ማድረግ ያስፈልጋል እና እነዚህን በኳስ ዶሚኔት በሚያደርግበትም ጊዜ አስተማማኝ አይደለም። ጨዋታውን እያየሽ እንደዛ አይነት ጉድለት ያለበት ቡድን መሆኑ ግልጽ ነው እንግዲህ እና የአምስቱም ጨዋታዎች ውጤቱ ምንም ይሁን ውጤቱን ለጊዜው ሼልፍ እናድርገውና በሁሉም ጨዋታዎች ላይ አስተማማኝ አልነበረም እና ትላንትናም በጣም ፕራግማቲክ በሆነ እይታ ወደ ፕሪሚየር ሊግ ቻምፒየንስ ሊግ ቦታ መምጣት የሚችል አሰልጣኙም እኔ ቻምፒየንስ ሊግ አትበሉኝ ሲል ነበር ከጨዋታው በፊት። የሚቀጥለው ዓመት ላይ ወደ አንደኛው የአውሮፓ ውድድር ከተሸጋገረ ደግሞ የበለጠ ችግር ሊሆን፣ ምክንያቱም በሳምንት 2 ጨዋታ ያደርጋል። ሳምንት አንድ ጨዋታ እያደረገ ወጥ ለመሆን ከቸገረው አንዳንድ ደህና ሞመንቶች፣ አንዳንድ ለክፉ የማይሰጡ አንዳንድ ክፉ የሆኑ መጥፎ የሆኑ ፐርፎርማንሶች የሚያሳይ ቡድን ከሆነ
ወደ አውሮፓ ውድድር ወደ ቻምፒየንስ ሊግ ወደ ዩሮፓ ሊግ ወደ አንደኛው የአውሮፓ ውድድር የሚሸጋገር ከሆነ ደግሞ በሳምንት 2 ጨዋታ ኔጎሽየት ማድረግ አለበት ማለት ነውና ብዙ ጥያቄ የሚያስነሳ ነው የትላንትናው ፐርፎርማንስን። ባለፈው በክሪስታል ፓላስ ጨዋታ 14 ሙከራ ተደርጎበታል፣ 1.83 ነበር ኤክስጂው። እንደ ፐርፎርማንስ በተለይ መጀመሪያ አጋማሽ ፐርፎርማንስ ጥሩ አልነበረም። ሁለተኛው አጋማሽ ላይ ተሻሽሏል አሰልጣኙ ካደረጋቸው ለውጦች በኋላ። ለማንኛውም ከሌላ የለንደን ቡድን ጋር ተጫውቶ አቻ ተለያይቷል። አሰልጣኝ ሩበን አሞሪምም ትላንትና እንደ ትላንት ሲበሳጭ ብዙ አላየሁትም። በጣም ተበሳጭቶ ነበር እና 8ኛ ስፍራ ላይ ይቆያል ዩናይትድ። የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል። ማንዴማን እውነት እጅግ አበሳጭና አናዳጅ ውሳኔዎች አሁንም እንደቀጥሉ ናቸው። አሰልጣኝ ሩበን አሞሪም ምንድነው የሚሰራው? እንደ አሰልጣኝ ተጫዋቾች እንዴትና መቼ ማንን መቀየር እንዳለበት እንዴት ማወቅ ይከብደዋል? ለምንስ ነው አሞሪም ተጫዋቾችን ቀይሮ ሲያስገባ ችግር ውስጥ የሚገባው? እንዴት ጨዋታ አንብቦ ተጫዋች መቀየር አይችልም? አሞሪም ለምን ትናንትና ጥሩ እየተጫወቱ ያሉት ዳሎትና ኩኛን ለምን መቀየር ፈለገ? ለምንድነው አሞሪም ከስተቶቹ መማር የማይችለው? አልገባኝም፣ ከገባቸው አስረዱኝ ብሏል። ብሩሽ ተስፋ ድሎች እየጠቀመን አይደለም፣ ወገብ ላይ ያሉ ክለቦች የወገብ ቁማል ነው የሆኑብን። አንዳንዴ እድለኛ አይደለንም። ልክኛ እኛ ላይ ሲደርሱ ወይ አሰልጣኝ ይቀይራሉ ወይ ብቻ የሆነ ነገር አይጠፋም። እስኪ ከአንድ ሳምንት በኋላ አማድና ኤምቤሞ ሲሄዱ ደግሞ ምን አባታችን እንደምንሆን እናያለን ብሏል። አጃሂሚማም ማንቸስተሮች በሩበን አሞሪም ጊዜ የሰንጠረዥ አጋማሽ ቡድን መሆኑን በግልጽ እያሳየን ይመስለኛል። በቅያሬው በአጨዋወት ስልቱ በሚወስናቸው ውሳኔዎች ተገማች የሆኑ ቡድን መሆኑ እንደ ብዙ ቀዳዳ ያለው መሆኑንም እረዳለሁ። ለአሞሪም ጊዜ አልተሰጠውም የሚል እምነት የለኝም። ምንም ተስፋ አላየሁበትም። ጥሩ አሰልጣኝ ሊሆን ይችላል፣ ግን ለማንቸስተር የሚመጥን መስሎ አይሰማኝም ብሎናል። ኢዮብ ማርያም የሚል አድማጫችን ደግሞ የኛ ነገር እንኳን በቃ ያደክማል፣ ሁሌ ተመሳሳይ ነገር ነው፣ ተስፋ የሌለው ነገር። አሞሪም ግን እስካመር ነው። በዚህ አመት በቂ እንኳን ባይሆን ትላልቅ ዝውውሮች ተደርገው ነበር። ከዚያም በኋላ የሚፈልገው ፕሪዝን አግኝቶ የተሻለ ነገር ያሳያል ተብሎ ተስፋ ነበረ። ነገር ግን ምንም ተስፋ የሚሰጥ ነገር የለም። እኔ ግራ የሚገባኝ ጨዋታው አሪፍ እየሄደ ጠብቆ ጨዋታውን የሚያበላሸው ለምንድነው? ቆይ ተከላካይ በየጨዋታው መቀየር ግዴታ ነው እንዴ? ዳሎት ከስንት ጊዜ በኋላ አሪፍ የተጫወተ የነበረበት ጨዋታ ለምንድን ነው የቀየረው? ዶርጎ መግባት ጥቅሙ ምንድነው? ከዚያም በኋላ ጨዋታ መቆጣጠር ከፈለገ ጓርቴ ይሻላል ወይስ ሜኖ? ሌላው ደግሞ በጨዋታው ላይ ከኳስ ጋር ሆነ ከኳስ ውጪ ደካማ የነበረው ኢምቤሞን አቆይቶ ዝርክሲ ማስወጣቱ፣ ለጌም ኮንትሮል የሚመቸውን ኩኛን መቀየሩ፣ ጨዋታውን የእንግሊዝ ፕሪሚየር ሊግ ነው አንድ ጎል ማለት ምንም ነው። በተለይ ከቀረው ሰዓት ሁኔታ የተወሰነ እና ጎል ካስተናገደ እንኳን ወደ ጨዋታ የሚመለስ እድል ሊኖረው ነበር። ብቻ ግን በቀጣይ አሞሪም ናምኖ ትልቅ ዝውውር ማድረግ ከባድ ነው። ብዙ አምነን ነበር፣ ነገር ግን በኔ ደረጃ የሚሆን አሰልጣኝ አይደለም። ይሄ ማለት ግን እንደምትለው ሳምፕል ሳይዝ ብዙ ሳምፕል ሳይዝ አለ ብሎናል። ገዛኸኝ የሚል አድማጫችን ማንቸስተር ዩናይትድ ጋር እኔ ያየው ትልቁ ሚዛን የሚደፋው ችግር አንደኛ ያሰልጣኙን አሰላለፊን አልቀይርም ብሎ ግትር መሆኑ ነው። ይሄ ደግሞ ተገማች ቡድንና ተጋጣሚ ቡድን በደንብ ተዘጋጅቶ እንዲገባ እድል ይሰጣል። ሁለተኛው እና ሌላው ችግር አሁን ያለው ዩናይትድ ስኳድ መጥፎ የሚባል አይደለም፣ ጥሩ ነው። ነገር ግን በየጨዋታ ላይ ተጫዋቾችን የሚጠቀሙበት መንገድ ልጆቹን አቅም ያጠፋና የሚሸነፍ ነው። ለምሳሌ ቤሞና አማድ በአንድ መስመር ማሰለፍ ብክነት ነው ብዬ አስባለሁ። ሌሎቹም እንደነ ብሩኖ ዳሎ ያሉ ሁሌ በሙከራ እንጂ ጆከር ሁሉም ጋር የሚገቡት ናቸው። ሶስተኛ ከዚህ በፊት በተለያዩ መንገድ የቀድሞ ተጫዋቾች ሲያነሷቸው የነበሩ ነገሮች አሁንም እንደቀጠሉ ናቸው። ጨዋታ አሸንፎ ለመውጣት ያላቸው ሞራል ተነሳሽነት በጣም የወረደ ነው ባይ ነኝ። አሁን እንደ አንድ የእንግሊዝ ፕሪሚየር ሊግ አሰልጣኝ አንድ አመት ሞልቷቸዋል። የተለያዩ ጥያቄዎች የተነሱባቸው ነው። ምክንያቱም በተለያየ መመዘኛዎች ዩናይትድ ተስፋ ሰጪ እድገት አላሳየም። እኔ ግን አንድ ነገር ይሸተኛል። መልበሻ ቤትና አንዳንድ ተጫዋቾች ከአሰልጣኙ ጋር ያላቸው ግንኙነት ጥሩ አይመስለኝም። ሰው ያያዙን የቻሉበትም አይመስለኝም። ለማንኛውም ድል ለታላቁና ለወቅቱ ምርጡ ቡድን መድፈኛው ይሆንልን ብሏል። የመጨረሻ አስተያየት እንቀበል። ቸሬ አስተያየት ግን በጣም የተቆረቆረ የማንቸስተር ዩናይትድ ደጋፊ አስተያየት መስሎኝ ነበር። ሚዛናዊ አስተያየት ነው። ሚዛናዊ አስተያየት ነው። ተሬ አይሾ ስፒድ የሚል አድማጫችን በዚህ ሰዓት እኛ ዩናይትዳውያን ከዌስት ሃምና ከመሳሰሉት በአጠቃላይ ሚድ ክላስ ቡድኖች የምንሻለው በስም ብቻ ነው። በሳምንቱ መጨረሻ ወልቭሶች የመጀመሪያው 3 ነጥብ እንደማያገኙ ተስፋ አደርጋለሁ። በሩበን አሞሪም ዩናይትድ ተስፋ የቆረጥኩት ገና በመጀመሪያው አመቱ ነበር። ያንንም ትናንትና ማታ አረጋግጦልኛል። እንደ ዩናይትድ ከቀጠራቸው አሰልጣኞች በሙሉ እድለኛውና ልክ የማይተች አሰልጣኝ ቢኖር ሩበን አሞሪም ነው። ሰውየው ዩናይትድ አሰልጣኝነት ሳይሆን በእንግሊዝ ፕሪሚየር ሊግ የትኛውን ቡድን አሰልጥነው ውጤት የሚያገኝ አይመስለኝም። ምክንያቱም ብጠይቁኝ በዚህ ዘመን ከልክ በላይ ግትር ስለሆነ ነው። በትናንትናው ጨዋታ የታዘብኩት ነገሮችና አሰልጣኙ ላይ እምነት እንዳይኖረኝ ያደረገኝ ነገሮች እነዚህ ናቸው። አንደኛ የቡድን ስሜት አለመኖር፣ ከውጤት አልሆነም ወይም ተመልካች የሚማርክ
ጨዋታ ለመጫወት በዛ ላይ ለቀጣዩ ዓመት የሆነ ነገር የተገነባ እንደሆነ ምንም አይነት ፍንጭ አልሰጠም። እንደው ጨለምተኛ አትበሉኝና የሰውዬ ለቀጣዩ ዓመት ዩናይትድ ይዞ እንደሚመለስም አትጠራጠሩ ብሎናል። እናመሰግናለን አድማጮቻችን። አሁንም ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።